ለላይኩን እኮ እዚህ ብዙ ሰው አለለት። በአንተ ጥፋት እኮ ሳትወድ በግዷ ብቸኛ የሆነችው ገነት እሷ ስማናላት ተሴ። እሱማ እድሜ ለኔ ሁሉን ነገር እኮ አበላሸሁት። ተሴ ሁሉንም ነገር እኮ ወደ ነበረበት መመለስ የምትችለው አንተ ነው። ደግሞ ቤተሰብን በአዲስ ሞራልና በአዲስ መንፈስ ወደ ነበረበት መመለስ የምትችለው አንተ ነህ። ደግሞ እኔም ስላለው አልፎ አልፎ እየመጣሁ ጠይቃቸዋለሁ። አባዬ ደግሞ ኤደንንም የማፈላለግ ስራ ጀምሬያለሁ። እሷ እንኳን እስካሁን በህይወት አለች ብለሽ ነው? እፈልጋታለሁ አልኩህ እኮ። ኤደን እኮ ለኔ የምወዳት እህቴ ነች። ዝም ስላልኩኝ ብቻ እስከዛሬ ስለሷ ማላስብ ነው የሚመስልህ? ተሰማ የኛም ባህል አቅም፣ አንተ ግን ህይወትን እንዳዲስ መጀመር ትችላለህ። ከላይኩን ጋር ደግሞ በደንብ ተቀምጠን እንወያይበታለን። ተሴ እባክህ አንተም ብትሆን በደንብ አስብበት። የት ነበርሽ? ተፈራ ጋር ነበርኩ። ፋኑ የተፈራን ጥያቄ ተቀብለክ እግርን ከዚህ ካነሳክ እመነኝ እኔ ራሴ ነኝ ለፖሊሶች እጄን አሳልፌ የምሰጠው። ቆይ አምራን፣ እስከ ዛሬ የሰራሽው ተጣይ በቃሽ። ለሱም ተመሳሳይ ነገር ነግሬው ነው የመጣሁት። ፋኑ እግር ከዚህ ቤት ከተንቀሳቀሰ ነገ እኔን የምታገኘኝ እስር ቤት ነው። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የኑሐሚን ድራማ ተከታታዮች እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እዚህ ላይ የአቶ ተሰማ እንግዲህ ስልክ እያወራ እያለ ማለት ነው ውጭ ላይ እንዲሁም ጓደኞቹ ደውለው እንዴት ነው አሁን ተሻለ ወይ እንዴት ሆንክ ምናምን እያሉት ነው። እሱም ደግሞ ደህና ነኝ አሁን ላይ በሰላም ነው ያለሁት ደህና ነኝ እያለ እያወራ እያለ እንግዲህ ድንገትም የአቶ ተፈራ ሰዎች እየተከታተሉ ምናምን አሁንም ዙረው መልሰው ደግሞ እና ቀጥለት እንግዲህ በእጃችን ቁጥጥር ውስጥ ነው የምናደርግህ ብለው እንግዲህ ይዘውት እነሱ ወደሚፈልገው ቦታ እንግዲህ ይዞት እየሄደ ነው ማለት ነው። እውነት ለመናገር ባለፈው በጣም ተቀጥቷል። አሁን ደግሞ እንግዲህ ሌላ ደግሞ እንትን ነው ይዘውበት የመጡ ማለት ነው። እንግዲህ አቶ ተፈራም እንግዲህ እጁ በጣም ረዥም ስለሆነ ነው ማለት ነው። እንግዲህ በዚህ መሀል ደግሞ አቶ ተሰማን እንግዲህ እንደዛ እንትን እያሉ ማንገላታቱን ቀጥለዋል ማለት ነው። ሌኩን ግን በሚገርም ሁኔታ እሱና እነ ናሆም የሆነው እንግዲህ አቶ ተፈራ ድንገት መኪና እየነዳ ባለበት ሰዓት መንገድ ላይ ታጥቀውና ተደራጅተው እንዲሁም እንግዲህ አቶ ተፈራን እነ ሲምባም እንዳለ እነ ናሆሚም ሆነው እንግዲህ ተሰባስበው እንግዲህ እሱነን እነ ሊኩንም በመሆን እንግዲህ ይዘውታል ማለት ነው። እንዲሁም ደግሞ እሱ ጋር አብሮ እንትን የሚላቸው ልጅም አለ። እሱ ጋር አብሮ የሚታዘዝ አብሮ እሱን አቶ ተፈራ ታዛዥ የሆነ ልጅም አለ። እንግዲህ ሁለታቸውም በእጃቸው ቁጥጥር ስር አድርገዋቸዋል ማለት ነው። እንግዲህ መልሰው ሲያሰቃዩቸው ስለነበረ አሁን ደግሞ መልሰው እንግዲህ አቶ ተፈራን እንግዲህ በእጅ ቁጥጥር ስር በማድረግ እንግዲህ የሚገባቸውን ቅጣት እየሰጧቸው ነው ማለት ነው። ዲኩንም እንግዲህ አንተ የሰው ጭራቅ ነህ፣ እኔ አለቅህም እያለው ነው ማለት ነው። ስለዚህም እንደማይለቀውና ከአሁን በኋላ ብዙ ነገር እንደሚያደርገውም እየነገረው ነው ማለት ነው። እንግዲህ አቶ ተፈራም ደግሞ እንደዚህ እንኳን ታስሮና እንደዚህ እየተገረፈ እያለ የሚናገረው ነገር በጣም ደፋር ነው ማለት ነው። ምንም ፍራቻ እንኳን የለውም። እየሳቀና እየገለመጣቸው ነው ያለው ማለት ነው። እንግዲህ ናሆሜም እኔ አንተን አለቅህም እያለ እየደበደበው ነው። ግን ተፈራ ደግሞ በሚገርመው ሁኔታ አንተ ቡችላ ምናምን እያለ ነው እየሰደበው ያለው ማለት ነው። እችን ቀን አስታውሳት፣ አለቅህም፣ እኔ አለቃችሁም እያለ ነው ማለት ነው። ምክንያቱም የአቶ ሊኩን ቤተሰብ ጨካኝ አይደሉም። ህይወቱን እንደማያጠፉትና በህይወቱ መጥፎ ነገር እንደማያደርጉ ያውቃል። ጨካኝ እንዳልሆኑ ያውቃል። እንደሱ ጨካኝ አይደሉም ማለት ነው። እንደዚህም እያደረጉ ባሉበት ሰዓት እንግዲህ አቶ ሊኩንም ድንገት ስልኩ ይደወላል ማለት ነው። ስልኩ ይደወልና አንስቶ ማናገር ይጀምራል ማለት ነው። እንግዲህ የሚያሳዝነው ነገር ግን አቶ ተሰማ ተይዟን ማለት ነው። ተይዞ እንግዲህ አቶ ተፈራን እንግዲህ የማይለቁት ከሆነ ተሰማን እንደሚገሉትና መጥፎ ነገር እንደሚያረጉትና እንደማይለቁት ነው እንግዲህ
ደውለው እየተናገሩና እየዛቱ ያሉት። ነገር ግን ሌኩን ደግሞ በጣም የሚያሳዝነው ሁኔታ እንግዲህ በተሰማ አይደራደርም። ተሰማ ማለት ጓደኛውም ግቢውም እንዲሁም የሚወዷት የልጃቸው የኑሐሚን አባት ነው። ስለዚህ ምንም ነገር እንዲደርስበት ስለማይፈልጉ ብቻ እናንተ ተሰማን ምንም እንዳታረጉት እኛ ምን ለቃል እናንተም ልቀቁ መባባል ደረጃ እየደረሱ ነው ማለት ነው። ነገር ግን አቶ ተፈራ የሚያሳዝነው ነገር እየሳቀ ነው። አሁንም በቃ ስራውን ስለሚያውቅ የያዙትን የያዘ ነው የሚስቀው ማለት ነው። እንግዲህ ለዚህ አቅማችሁ ነው ስትጨረጭሩ የነበራችሁት እያለ እንግዲህ እየሳቀባቸውና እንትን እያሉ ነው ያሉት። በቃ እየሳቁ ነው እየተሳቁ ነው ያሉት ማለት ነው። ይሄ ነገር በጣም ነው እንትን የሚለው። እንግዲህ ናሆሚም እንግዲህ እንዴት አግተውት ነው ወይ ብሎ መደናገጥ ይጀምራል። በጣም እየተደናገጠ ነው ማለት ነው። ይሄ ነገር ለሱ በጣም ከባድ ነው። እንግዲህ ተፈራም እጁ ረዥም ስለሆነ እናንተ የኔ እጅ ረዥም መሆን አላውቃችሁም እያለ ነው እየዛተባቸው ያለው። እንግዲህ አቶ ተፈራም እንግዲህ ግደሉኝ ችግር የለም እናንተ ብትገሉኝም ተፈራን ግን መቼም አንለቀውም፣ ብትገሉኝም ምን ብትሉኝም አንለቀውም እያለ ነው ማለት ነው። እንግዲህ አቶ ሌኩን ግን ይህንን ነገር ማድረግ አይችልም በማይመጣ ስለመጡ እንግዲህ ይህንን ተሰማን እንትን የማይሉት ተሰማን እንዲጎዳ ስለማይፈልግ ተፈራን መልቀቃቸው አይቀርም ማለት ነው። እንግዲህ ሌኩንም ተፈራም እንግዲህ ልቀቁኝ እኔ መንገድ ላይ ጠብቄ የማግት ዱርዬ አይደለሁም እያለ እንግዲህ ስራ አለብኝ እያለ ሌላ ሊጮህባቸው እየፈለገ ነው ማለት ነው። እንግዲህ ናሆምም ይሄንን ሰው መልቀቅ እንደሌለባቸውና ምንም ማድረግ እንደሌለባቸው ነው እንትን እያለ ያለው። ነገር ግን ተሰማን እንግዲህ ሲምባም እንግዲህ ተሰማን ይዘውታል፣ እኛ ምንም አማራጭ የለንም፣ እሱን መደራደር ነው፣ ለሱ ብለን መልቀቅ አለብን ነው እያለ ያለው። እንግዲህ ሲምባም ዋናው ትልቁ ሀሳቡ ምንድን ነው? ይህን ሰው ተፈራን በፈለግነው ሰዓት መያዝ እንችላለን፣ ምንም ችግር የለም ነው እያለ ያለው። ዋናው ነገር ግን ተፈራን ነው። ናሆሚ ሀሳብ ደግሞ ምንድን ነው? ተሰማን በፈለግነው ሰዓት እኛ ማስለቀቅ እንችላለን ነው። የተሳሳተ ሀሳብ ነው ይሄ። አቶ ተፈራ እንግዲህ በጣም እጁ ረዥም ስለሆነ ተፈራን ይዘው ነው ሲምባን ማስለቀቅ የሚችሉ እንጂ ከለቀቁት ምንም ነገር የማይታሰብ ነገር ነው ማለት ነው፣ ሊጎዱት ስለሚችሉ። እንግዲህ ተፈራም እንግዲህ እየሳቀባቸውና በጣም በቃ መጥፎ ነገር እንዲያደርጉ ምንን እንደተለማመነ እንግዲህ ባይታወቅም በጣም በቃ መጥፎ ነገር እንዲያደርገውና እጃቸውን ለማሳሳት እንግዲህ በጣም ነው እየገፋፋቸው ያለ። እንግዲህ ምንድን ነው እያለ ያለውም ደግሞ ቤታችሁን በእኛ ቁጥጥር ስር ሊሆን ነው እያለ ነው ማለት ነው። ሌላ ዛቻ ነው እየዛታ ያለው። እንግዲህ ኮማንደር ንግስትም እንግዲህ ለኢንስፔክተር ደውላ እያናገረች ነው ማለት ነው። እንግዲህ ይህ ምንድን ነው እጁ በጣም ከባድ ሰው ስለሆነ ስለ ሲምባ እንግዲህ ክስ ተመስርቷል ማለት ነው። ስለዚህ እንግዲህ ከነ ሊኩን ቤት ምርመራውን እንደምትጀምርም ከነ ሊኩን ቤት እንደሚጀመር ነው እንግዲህ የነ ሊኩን ቤት ትኩረት አድርጋ የተናገረች ያለችው ማለት ነው። እንግዲህ በዚህ መሀል ሌላ ነገር ሊያግዛት እንደሚያስፈልጋት እና ሌላ መረጃም እንደምትሰጠውም ትነግረውና ስልኩን መዝጋት ትጀምራለች ማለት ነው። የሚያሳዝነው ግን አሁን ላይ የሊኩን ቤተሰብ በጣም አቶ ተፈራ በጣም ትልቅ ችግር ነው እያደረሰባቸው ያለው ማለት ነው። ቤተሰቡ ሰላም መኖር ምንም አልቻሉም። ይህ ሁሉ የሚሆነው ምንድነው? በሲምባ ነው ማለት ነው። እንግዲህ እዚህ ላይ ደግሞ ኤሚ አሁን ላይ በጣም ያለችበት ነገር እነሱን እዚህ ላይ ደግሞ እንግዲህ ዝኑ ስለ ኤሚ እንግዲህ በጣም እየተጨነቀች ነው። ልጄ ወይኔ እንድተቀላቅላ ቀረችብኝ እያለች ነው ማለት ነው። እንደዚህ ያለ የተጨነቀች ባለችበት ሰዓት ለአንድ ሰው ብለን ይሄ ሁሉ ቤተሰብ ተበተነ፣ ይሄ ሁሉ ቤተሰብ ችግር ውስጥ ወደቀ እያለ እየተጨነቀ ነው። ዝኑ ለቤተሰቧ እያዘነች ነው። ነገር ግን እዚህ ላይ ደግሞ ኮማንደር ንግስት እንግዲህ በጣም እየፈለገቻት ቤታቸውን እነልኩን ቤተሰብ እያፈላለገች እና እንዳለ የቤታቸውን ቁጥር ምናምንትን እያለ ነው ማለት ነው። ተወዳጆች እንግዲህ ቪዲዮ አይታችሁ ጨርሶ ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቀጣይ ቪዲዮ እስኪለቀቅ መልካም ቆይታ